በብዙ ሚስጥሮች የተሳሰረው የሰራት ቤተሰብ ጉዳይ። ዘይነብ ገና ከመምጣቷ ብዙ ነገር እያወቀች ነው። ዘይነብ የሰራት ወንድም ጃን ከሚስቱ ጋር ያለው ነገር ግራ ያጋባት መጥቷል። በሩቁ ሲታዩ ደስተኞች የሚመስል ግን ደግሞ አዝራ በጣም ብዙ በፈተና የተሞላ ጊዜዎችን እያሳለፈች እንዳለ የሚያሳይ ትንሽ ጭላንጭላለው ዘይነብ ልትረዳት እየሞከረች ነው። ነገር ግን አዝራ ሰው ማመን አቆማለች። በአንድ በኩል ሰራት አሁንም ቢሆን የካደርን አባት በጥብቅ እየፈለገው ነው። ኢብሩ ከባድ ስህተት ፈጽማለች። ይህም የካደር አባት ጃን መስሏት የዲኤንኤ ምርመራ አርጋ ስታበቃ እሱን በገንዘብ ሄዳ ልታስፈራረው ነበር ጃንን። ነገር ግን ጃን እዚህ ጋር አመለጣት፣ ሸወዳት። ስለዚህ ከባድ የሆነ የአእምሮ ጸጸት ውስጥም እየገባች ነው። ገና ደግሞ ዘይነብ ትጮህባታለች። ዘይነብ መጀመሪያ ቤት ሄዳ እህት ያረልሽም ብላ ጮኋባት ነበረ። ኢብሩ ግን ገንዘቧን በሙሉ ጨርሰዋለች በዚህ በዲኤንኤ ምርመራ። አሁን ማታ ላይ ቤት መጣችና ስተሰርቻለሁ ይቅርበኝ እያለቻን ነበረ። ይቅርበኝ እኔ እንደዚህ አይነት ሰው አይደለሁም ስትላን ነበረ። እድሉን እንደውም ልጠቀምበት ብዬ ነው፣ ለአንድና ለመጨረሻ ጊዜ ከድህነት ልውጣ ብዬ ነው ትላታለች። እና ሰው አስፈራርተሽ ነው እያለቻን ነበሩ። ሁለቱም ተረጋግተው እንዲህ እያወሩ ስሚ አዋርድሽኛል፣ እሺ አሁን ሰራት እኔን ስግብግብ ነሽ፣ ራስ ወዳድ ነሽ፣ ገንዘብ ብቻ ነው የምትወጂው ምናምን ነገር ሲለኝ ነበረ። ራሴን እንደባለፈው ጠንከር ብዬ መከላከል አልችልም፣ እድሜ ላንቺ እሺ እግዚአብሔር ይስጥሽ ስትራን ነበረ። ኧረ እህቴ እንደዛ አስቤ አይደለም እመኝኝ፣ እኔ እንደዛ አላሰብኩም ነበር። መጀመሪያ አንቺ እንድስ ትጎጃለሽ ብዬ አልጠበቅኩም ነበር፣ አንቺን የሚጎዳ ነገር አላረግም ስትራን ነበረ። ይኸውልሽ ስሚ ኢብሩ ካደር ለእኛ እድል አይደለችም፣ እሺ ካደር ለእኛ ከድህነት ምንወጣባት በር አይደለችም፣ እሺ አባቷ ከተገኘ በኋላ ነገሮች ከተስተካከሉ በኋላ እኔም ወደ ገዛ ቤቴ እመለሳለሁ፣ ድሮ ስሰራ የነበረውን ስራ እሰራለሁ፣ ህይወት ይቀጥላል፣ ሌላ የተለየ ነገር አይፈጠርም እያለቻን ነበር። አይኔ እኮ ቅድም እንደዛ ስሜታዊ ስትሆኝ ከሰራት ጋር የሆነ ነገር ውስጥ የገባሽ መስሎኝ ነበረ፣ ለማንኛውም ይቅርታ እያለቻን ነው። ከዛ ትንሽ ቆይቻለችና ዘይነብ በቃ ይመሽብሻል ሂጂ አለቻት። እሺ ሄዳለሁ በባስ ሄዳለሁ ስለነበረ የምን ባስ ታክሲ ጠርተሻትይም እንዲ አለቻት። ገንዘቤን ጨረስኩት እኮ ገንዘቤን እንዳለ በዲኤንኤ ምርመራ ጨረስኩት እኮ አለቻት። ይህን ጊዜ እሷ ጠሩሽ እኔ ሄጄ ከቦርሴስ ገንዘብ ላምጣ እያለቻን ነበረ። ከተቀመጠችበት ተነሳች። ዘይነብ ከተቀመጠችበት ተነስተው ውስጥ እየገባች ነው። ቦርሷን ስትፈልግ ምንድን ነው እያላ ነበረ። ኢብሩ መታ ነው ለችው ለመጣች እያላ ነበረ። ምንም ይቅርታ ልጠይቀኝ ወደ ቤት የምትሄድበት ትራንስፖርት ገንዘብ አልያዘችም ነበር፣ እኔ አሁን ደግሞ ሊሰጣት ነው አለችው። ችግር የለም በቃ እኔ ሾፌር ያለ እሱ ያደርሳታል አላት። አያስፈልግም ስትለው ነበረ። ችግር የለም እያለ ከኪሱ ስልኩን አወጣና እየደዋወለ ነበረ። ምንም ማድረግ አልቻለችም። በጠዋቱ ሀያል የሆነ ነገር ደግሞ እየደረሳት ነው። ከኦንላይን የገዛቸው ይህም እንደ መድኃኒት ነው። ቶሎ ኪሎይን ይቀንስልኛል፣ ምግብን መጾም ሳይጠበቅብኝ ቶሎ ያከሳኛል ብላ አስባ ነበር መድኃኒት የገዛቸው። ድንገት ዘይነብ መጣች። ሀያል እያለቻን ነበር። ሀያል ቶሎ ደበቀችው። ምንድነው ስትላት ምንም እያለቻን ነበር። ግን የሆነ ነገር ከኋላ እንደደበቀቻት ገብቷታል። ሀያል ሸውዳት ቶሎ ብላ እየሄደች ነበረ። በሌላ በኩል ኢብሩ ተመልሳለች። እናቴን ላግዛት ብላ ብትመጣም ነገር ግን ዝም ብላ ስልኳን ነው የምትነካካው። ረፊቃ ኧረ ቢያንስ ስልኩን አስቀምጭና ግዥኝ እያለቻን ነበረ። እስኪ ማየተኝ በእናትሽ እያለቻት ድንገት ከተፍ ያለችው ቱሊያ ነበረች። እንደመጣች እንዴት ናችሁ ካለች በኋላ ሻይ አትቀዱልኝም እንዴ ብላ ጠየቀች። አንቀዳልሽም ይሏታል ረፊቃ እና ኢብሩ ጥምድ አድርገዋል ነበረ። አይ እኔ እኮ ታውቂያለሽ አይደል መጥፎ ሴት አይደለሁም፣ እኔ መጥፎ እንጀራ እናት አይደለሁም፣ ካደርን ለ6 ዓመት ከህፃንነቷ ጀምሮ አሳድጊያታለሁ፣ እንደዚህ አትሆኑ ስትል ነበር ረፊቃ። ከዛ በዛባትና ጨቅጨቋ ሻይ ቀዳችላት። እና ኢብሩዬ እንዴት ነሽ የኔ ውድ? ዘይነብ ትላንትና እኮ ልትበላሽ ደረሰች፣ በጣም ያሳፍራል፣ እኔ ቴሌ እንደዚህ ብሞት አላረቅም፣ ይህን ያህል ምን አርገሻል ነው ራሱ ዳር ነሽ ምናምን ነገር ስትልሽ የነበረው ስትላን ነበር። ከዛ ረፊቃ ምን ማለት ተጣላችሁ እንዴ ስትል እስኪ አንቺ ዝም በይ ብላ ኢብሩ ተናዳ ከተቀመጠችበት ተነስታ እየሄደች ነበረ። ቱሊያ ነገር ከለኮሰች በኋላ እሷን ብትሆን ትሄዳለች። በሌላ በኩል ሴቪም የሰራት እናት ወደ ልጇ ቤት እየመጣች ነው። እዛ ግቢ ውስጥ ቢኖሩም ነገር ግን ቤታቸው ይለያያል። ወደ ውስጥ እየገባች ሰራተኛዋን እስኪ የባራክን ሽቶ አምጪልኝ እስኪ ሆስፒታል ሄጄ እንትን ልበል፣ ጥሩ ስሜት ይፈጥራል፣ እንድትነቃም ያረጋታል። ጥሩ ስሜት አለው ተወደዋለች ያንን ሽቶ ብላ እያዘዘቻን ነበር። እሷ ዞር ከማለቷ ድንገት ዘይነብ መጣች። ወይዘሮ ሴቪም እንኳን ደህና መጣች ስትላ ነበረ። ስንት ጊዜ ነው ደጋግሜ የምነግርሽ በገዛ ቤቴ እንኳን ደህና መጣሽ አትበይኝ ስትላ ነበር። በጣም ይቅርታ ብለሽ ነበረ እና አዝራ እንዴት ናት በማለት ጠይቀቻት። አዝራ ምን ሆነች ስትላን ነበረ። አይ ምንም ዝም ብዬ ትናንትና ሁኔታውን አይቼ ነበረ ሰላም ብያን ነበረ ለዛ ነው ትላታለች። ይኸውልሽ በማያገባሽ አትግቢ እያለቻን ነበረ። ግራ ጋብታት እንድትሄድ አረገቻት። በሌላ በኩል ኢብሩ ቢጨንቃት በቀጥታ ሰራትን ቀጠረችው። ምን ፈለግሽ እዚህ ምን ታደርጊያለሽ እያላን ነበር። የሆነ ሆቴል ነበር የጠራቸው። አቶ ሰራት ይኸውልህ ትናንትና ስለተፈጠረው ነገር በጣም ይቅርታ እየጠየቅኩ ነው። ይኸውልህ እህቴ ምንም የምታውቀው ነገር የለም፣ ዘይነብ እዚህ ጋር ምንም የምታውቀው ነገር የለም። ይኸውልህ ሲጀመር እሷ ይህን ነገር ሰምታ ልትገለኝ ልትበላኝ ደርሳ ነበረ፣ ምንም የምታውቀው ነገር የለም አለችው። እሷ ናት
በይበላ ይላከችሽ ስለነበር አይደለም ይኸውልህ ስለ እህቴ የማይሆን ነገር እየተናገርክ ነው ያለው። እሷ እንደዚህ አይነት ባህሪ የላትም። ይኸውልህ ሲጀመር የዛለትም ያን 800,000 የጠየቀች ለእኔ ብላ ነበረ። እኔ ፍቅረኛ ቺት አድርጎብኝ ነበረ ማለቴ ዋሸኝ፣ ገንዘብ ተበደሪልኝ ምናምን ነገር አለኝ፣ ተጫውቶብኝ ከዛ ገንዘቡን ወስዶብኝ ጠፋ እና ያው ገንዘቡን ለእኔ ብላ ነበረ እንትን ያለችው። ከፈለክ ይኸውልህ ደረሰ ይላሳይ የደውን የከፈልንበት አለችው። ያዡ ችግር የለም ያዡ እያላን ነበር። አሁን ገና ገባው ያ ገንዘብ ዘይነብ ፈልጋው እንዳልሆነ ጥሩ እንግዲህ ለእህትሽ የምታስቢላ ከሆነ እሷን ማስቸገር አቁሚ እያላን ነበረ። ከዛ ስልክ እየደወለ ነበር እሷ ከሄደች በኋላ። በሌላ በኩል ሴቪም ወደነ አዝራ ቤት ደግሞ እየመጣች እቺ ልጅ ደግሞ ሆና ነው አዝራ እንዲናት ብላ የምጠይቀኝ አለቻት። አልገባኝም ምን አለች ስትላ ነበር። እኔ እንጃ ያንቺ ነገር አሳስቧት አዝራ እንዲናት አለች። ምን እንደምትፈልግ እኮ ግራ ገባኝ እኮ እያለቻት ነበረ። አይ ያው ዝም ብላ ሊሆን ይችላል ብላ ጋደም አለች። አንቺ በቃ ጂያን ከዚህ ቤት ውጥት ሲል ብቻሽን መዝናናት ጀመርሽ ማለት ነው አለቻት። ምን ላድርግ እንግዲህ ብላ ጋደም አለች። እንግዲህ ጂያን ታይጀረን ያገባሽው ታውቂያለሽ፣ ትችያለሽ እንግዲህ ሁሌ ለሱ ነሽ ቆንጆ መሆን አለበሽ ብላ ስተረባን ነበረ። ከዛ በኋላ ኢብሮ አሁን መንገድ ላይ ወክ እያደረገች ነው። እየተመለሰች እያለ በድንገት መኪና ውስጥ ጂያን አያት። ኢብሮ እያላን ነበረ። ይኸውልህ በእናትህ ሁሉ ነገር አስጠልቶኛል ብትሆኝ ይሻለኛል አለችው። አይ እኔ እኮ ዝም ብዬ ሰላም ልልሽ ብዬ እኮ ነው። ምናልባት ባስ ልጠብቂ ካሰብሽ ይኸው እኔ ልስጥሽ ሊፍት ላድርስሽ የፈለግሽው ቦታ አላት። ቀልዱን መሰላት። እምቢ አለችው። ነይ ግቢ ችግር የለም እያላን ነበረ። ልክ ወደ መኪና በር ስቀርብ ጥላይ መኪናውን ልነዳኗ ችግር የለም አዋርደኝ ችግር የለም ብላ የመኪናው በር ጋር ቆመች። መኪናውን እየነዳው አይደለም ግቢ እንጂ አላት። ገባች፣ ግራ ገባት። መኪናውን እየነዳው ነበረ። ታዲያ እንዴት አይነት ለዚህ ጉዳይ አዲስ ብትሆኝ ነው ደብዳቤውን ሳትከፍቺው የዲኤንኤ ውጤቱን ሳታዩ ጠርተሽኝ ያስፈራራሽ? ማስፈራራት የሚባል ነገር እንኳን አታውቂም እንዴ? እንዴት ነው ከዚህ በፊት ስለዚህ ጉዳይ ሰርተሽበት አታውቂም አላት። ስለዚህ ጉዳይ እኔ አዲስ ነኝ ይቅርበልኝ እያለችው ነበረ። አይ ቢሆንም ትንሽ ነቃ ማለት ነበረብሽ እያለ ነበረ። በህይወቴ ለመጀመሪያ ጊዜ ነበረ እንደዚህ አይነት እድል ያገኘሁት ከድህነት አምልጭ የምወጣበት፣ ይህን እድልም አበላሸሁት አለችው። ሀብታም መሆኔን ያልትፈልጊያለሽ እንዴ አላት። አዎ በጣም ነው ፈልገው የሚከፈሉን ዋጋ በሙሉ ከፍልበታለሁ አለችው። ሀብታም መሆን ቀላል አይደለም፣ ሁሉም ሰው በዛ ርቀት አይጓዝም። ሀብታም ለመሆን ብዙ ርቀት መጓዝ ያስፈልጋል ህልምሽን ለማሳካት እያላን ነበረ። እሷም ህልሜን አሳካለሁ አይቀርም አለችው። ጎበዝ እኔ መተማመንብሻለሁ። ታዲያ እንዴት ነው ህልምሽን እስከምታሳኪ ድረስ እኛ ሆቴል ለምን አሰሪም አላት። ደነገጠች። የምሬን እድል እየሰጠኝ ነው እንዴ ብላ ደንግጣ እየተመለከተችው ነበረ። በሌላ በኩል ዘይነብን ብትሆን ለካድር የምትወደውን መጽሐፍ ልትገዛላት ከቤት እየወጣች ነው። እየወጣች ሰራት ድንገት እየመጣ ነው። መኪናውን አይተዋለች። በአጠገቡ እያለፈች ወዴት ነው አላት። ከመኪናው እየወጣ ምን ያደርግልሃል አንተ እኔን አታምነኝ ሁሌ እንደተጠራጠርከኛ እንዴ ለካድር መጽሐፍ ልገዛላት እያለችው ነበረ። በቃ ለሷ ብቻ እያለች ጠቃ ለእኔም ልገዛ ማነበው ብላ ጠየቀችው። የእኔ መጽሐፎች እኮ ለምን አታነቢ እያለ ነበር። አይ አንተ የቢዝነስ ሆነ አንተ የምታነበው መጽሐፍ አይገባኝም አለችው። በመካከላቸው ብዙ የእውቀት ልዩነት እንዳለ ስትናገር አይመስለኝም ይህን አላዋቂማ አትመስኝ እንደገና ስግብግብም አይደለሽ። እህትሽ በነገራችን ላይ ሆቴል መታ ነበረ የተፈጠረውን ነገር ነገረችኝ አላት። ኢብሩን እኔ ያላኳት ማለችው። አውቃለሁ እንደዚህ አይነት ሰው እንዳልሆንሽ አረጋግጫለሁ፣ ደስ ብሎኛል፣ እኔ ላደርስሽ እያላን ነበረ። እየወጡ ናቸው። እየወጡ ድንገት የሆነ ሞተረኛ ሲከተላቸው ነበረ። ይህ ሞተረኛ እየተከተላቸው ሁለቱም አብረው እየሄዱ ድንገት የትራፊክ መብራት ሲያስቆማቸው ድንገት ሞተረኛው መጣና ፎቶ ነገር ነው መስቶቱ ላይ ለጠፈና አሳየውና ፎቶን ጥሎለት ሄደ። ከዛ በኋላ ወዲያው ነበር እሱ መኪናውን ከፈተው ፎቶን ኪሱ ውስጥ ከቶ ሞተረኛውን ተከተለው። ቢከተለው መኪናውን በፍጥነት እያሽከረከረ ሞተረኛው በአንድ ጊዜ አመለጠው። ሰራት አበደ። ፎቶን ተመለከተው። ፎቶ ላይ ያለችው ባራክ ናት። ካረን እርጉዞና የሆነ ቦታ ቁጭ ብላ እያሰበች ነበረ። ይህን ፎቶ ሲያዩ ተበሳጨ። አሁን ይህን ፎቶ ወደ ተነሳችበት ቦታ አፈላልጎ ሊሄድ ነው። በሌላ በኩል ቲቤት ነበረ ሞተረኛውን የላከው። ሄለው ሰራት ፎቶን አየው። እርግጠኛ ነህ ሰጠኸው? ጥሩ አሪፍ በቃ እያለ ነበር። ድንገት ጂያን መጣ። ጂያን እንደመጣ ምንድን ነው እያለው ነበረ። እንግዲህ ለሰራት ቆንጆ የቤት ስራ ሰጠዋል አላልኩም? ቀላል የቤት ስራ ሰጥቼዋለሁ። አሁን እሱ ስለዛ ጉዳይ ሲብሰለሰል እኛ ስራችንን በአግባቡ እንሰራለን አለው። ወንድሜን አደጋ ውስጥ የሚከት ነገር እንደማታረግ ተስፋ አረጋለሁ አለው። ኧረ በጭራሽ እንዲህ የሚባል ነገር የለም እያሉ ነበር። ከዛ ጂያን ስለ ኢብሩ ነገረው። ልጅቷን ግን ታምናታለህ? ከዚህ ቀደም ልምድ አላት ለእንደዚህ አይነት ስራ የምትሆን ሰው ናት ብሎ ቲቤት እየጠየቀው ነበረ። ልምዱስ የላትም፣ ነገር ግን በጣም ከፍተኛ የሆነ ፍላጎት አላት ስራውን የመስራት እና ምንም ነገር ብንሰጣት ለመስራት ዝግጁ ናት እያለው ነበረ። በጣም ጥሩ ሰራት እዛ የሆነ ጭራ ነገር ይዟል። እሱን ጭራ ይዞ እየተከተለ ነው። እኛ እዚህ ስራችንን እንስራ ይለዋል። ዘይነብ እንዲሁም ሰራት ከደቂቃዎች በኋላ ባራክ ከዓመታቶች በፊት ፎቶ የተነሳችበት ቦታ መጡና አንደኛውን ጠየቀዎች ሴት ታውቃታለህ ብሎ ስንት ዓመቱ ነው አለው። 6 ዓመት አለው። 6 ዓመት በጣም ብዙ ነው። እኔ ላስታውሳት አልችልም፣ ልረዳ አልችልም ወንድም ይቅርታ እያለው ነበረ። ተናዶ ወጣ። የሆኑ ሰው እየተጫወተብኝ ነው ይህን ሁሉ የሚያደርገው
የካድር አባት ነው። እኔ እሱን እየፈለኩት እንዳለ ያውቃል። ይሄው ሊያሳብደኝ ነው፣ ጨርቄን ሊያስጥለኝ ነው። ይኸውልሽ ይሄው ሚስቴ እርጉዞና የእሱን ልጅ እርጉዞና ፎቶ ላከልኝ። ይኸውሉ ነገር እኔን ለማናደድ ነው እያለ ነበረ። ከዛ በጣም ተበሳጨ። ይፈራል እኮ በጣም ነው የሚፈራ አለችው። እንዴት አልገባኝም ሲላ ነበር። ስለሚፈራ ነው እንደዚህ የሚያደርገው፣ በእርግጠኝነት ሀሳብን ለመስረቅ ነው እንደዚህ የሚያደርገው ትሏለች። በአንድ በኩል ጂያን ወደ ኢብሩ እየደወለ ነበረ። ኢብሩ ጋር ደውሎ የሆነ መልእክት እያቀበላት፣ በአንድ በኩል ፖሊስ ስለዚህ ጉዳይ እንዳያውቅ እያላን ነው። በተለይ ደግሞ ፓስፖርት የሌላቸው ምንነታቸው የማይታወቁ ሰዎች ሆቴላቸው መጥተው ያድራሉ። ይህም በተመለከተ ምን አይነት ስራ መሰራት እንዳለበት እየነገራን ነበረ። ኢብሩን ብትሆን ስራዋን በአግባቡ ነገር ትጀምራለች እንደ አዲስ። አሁን ግን ወደ ቤት መጣች። አንዳንድ ነገሮችን ጨርሳ ለእናቷ ከዚህ በኋላ ስራ ላግዝሽ አበባ መሸጡን አዲስ ስራ አግኝቻለሁ ስትላት እናቷ በጣም ተደሰተች። አዎ የሰራት ወንድም ነበር ይህን ስራ የሰጠኝ። ባለፈው ዕለት ቤታቸው ይጃል ነበረ፣ ቤታቸውን አጥጥቼ ነበረ፣ ቤታቸውን ሳጸዳ ያለኝን ስራ ወደውታል፣ ከዛሁን አዲስ ስራ ሰጠኝ ስትላት እናቷ በጣም ተደሰተች። ዘይነብ ግን ታውቃለች አለቻት። ዘይነብ እንደማታውቅ ነገረቻት። እነግራታለሁ ስትላን ነበረ። ዘይነብን ብትሆን የገዛችውን ነገር ለካድር እየሰጠቻት ነው። በድንገት በውጭ በኩል እነ ቱሊያ እንዲሁም ኤርካን እየመጡ ናቸው። እነሱ መጥተው ካድርን ፈልገናት ነው እያሉ ነበረ። ካድር ገና ስታያቸው ሸሸች። ያው ልብስ ይዘንላት መተን እኮ ነው፣ ቤት ውስጥ የነበረ ልብስ ያስፈልጋታል እያሉ ነበረ። ካድር አልፈልግም ትላለች። ና አሻንጉሊትሽን ማመጣውልሽ የምትጫወችበትን እያሉ ነበረ። ከዛ ዘይነብ ተቀበለቻቸው። ዘይነብ ከዚህ በኋላ እኛ እናንተ አታስፈልጉንም፣ ከዚህ በኋላ እንደዚህ ባትለፉ ጥሩ ነው ብላ ዝም ብላ ከፌስታል ውስጥ ያለው ልብስ ስታወጣ በላዩ ላይ ገንዘብ የተጻፈበት ታጉ እንኳን አለቀቀም ነበር። ወረቀቱን አላስለቀቁለትም። ከዛ አዲስ አሁን ሲመጡ እንደገዙ ገባት። አመናጨቀቻቸው። ኮተታችሁን ይዛችሁ ተመለሱ አለቻቸው። እነሱ ደግሞ እስከዛሬ ሲላክ የነበረው ገንዘብ ብለው ለሰራት እየመለሱለት፣ ሰራት ሄዱ ለሰራተኛዋ እየሰጣት። ቱሊያና ኤርካን ተናዶ እየወጡ ነበረ። ባሏ ኤርካን በቱሊያ ተናዶባታል። እስከዛሬ ሲሰጠን የነበረውን ገንዘብ አባከንሽው አትረቢም እያላት ተናዶባት እየጨቀጨቃት ወደ ቤት ይሄዳሉ። በአንድ በኩል አሁን እነ ጂያን ማታ ላይ ራት እየበሉ ናቸው። ከዛ በኋላ ከእናቱ ጋርና ከሚስቱ አዝራ ጋር ነው እየበላ ያለው። ማዬ አዝራ ታውቂያለሽ፣ ሁል ጊዜ ለእኔ ውብ መስላ መታየት ነው የምትፈልገው። አሁን ደግሞ ምን ብላ ጠየቀችኝ? ጡቴ ሰርጀሪ ሰራ ብላ ጠየቀችኝ እኮ ብሎ ተናገረ። አዝራ ራሱ ነበር ሀሳብ ያቀረበላት። ስለዚህ ደነገጠችኝ ስትሰማ። ማማ እኔ ስትል ነበረ። አዎ እኔ ፍቅር አንቺ አይደል ያልሽው ጡቴ ሰርጀሪ ሰራ ያልሽው፣ ብዙ አትቤ ነገ ለሰርጀሪ ይከብድሻል እያላን ነበረ። ከዛ በኋላ እሱ ሄደ። ዞር ከማለቱ አዝራ ከሴቪም ጋር ስትቀር ሴቪም መምከር ጀመረች እሷን። አዝራ ይህ ነገር አልበዛም እንዴ? ልጄንስ ለምን ታስጨንቂዋለሽ? ይሄ ነገር በዛ፣ ለጤናሽ እኮ መጥፎ እኮ ነው አለቻት። ቆይ አንድ ጊዜ መጣኝ ብላ ሄደች። ከዛ ወደ ጂያን እየጠጋች ጂያን ጡቴን ማሳደግ አልፈልግም፣ ጡቴ ከዚህ በላይ እንዲተልቅም አልፈልግም፣ እባክህ ይቅርብኝ፣ እንደዚህ ነው የሚሻለኝ ስትለው ነበረ። እንደዚህም ቆንጆ ነሽ፣ ነገር ግን ሚስቴ ትልቅ ጡት እንዲኖራት ፈልጋለሁ። እሺ እኔ ፍቅር፣ እሺ ቆንጆ ትልልቅ ጡቶች ይኖርሻል እያለ አንገቷን ሲስማት እያለቀሰች ነበረ። ፈጣሪው ይሄ ስቃይ መቼ ነው የሚያበቃው ብላ ማልቀሷን ትቀጥላለች። በሌላ በኩል ኢብሩ ከወንድሟ ከእናትና ከአባቷ ጋር እራት እየበላች ነው። ማታ እናቷ ኢብሩ ስራ እንዳገኘች ተናገረች። በጣም ደስ ይላል ብለው እንኳን ደስ አለሽ እያላን ነበር። ይህን ጊዜ ድንገት ዘይነብ ደወለች ወደ ቤት ከእናቷ ጋር እያወራች። በነገራችን ላይ እህትሽ እኮ ስራ አገኘች እኮ፣ አቶ ጂያን የሰራት ወንድም ስራ ሰጣት ሆቴል ውስጥ። ባለፈው ለታ ቤት መታል ነበረ፣ ቤታቸውን ስታጸዳ ያላትን ተነሳሽነት አድንቆ አሁን ስራ ሰጣት ብሎ ሲናገር፣ ነገር ግን እሷ ገብቷታል። አረ ነው እንዴ በቃ እኔ ያናግራታለሁ፣ በይ ስልኩን ስጫት እስኪ እንኳን ደስ አለሽ ልበላት ስትል ነበረ። ስልኩን ሰጠቻት። ከዛ ኢብሮ ስልኩን ይዛሩ ውስጥ እየገባች ነበር። ኢብሮ ትሰሚኛለሽ፣ በስነ ስርዓት አዳምጪኝ፣ ይህ ስራ አሰሪ ስትላ ነበር። እህቴ ምን እያልሽ ነው ያለሽው? ምንም አላረኩም እኮ ሄጄ ይቅርታ ልጠይቀው ነበር አቶ ሰራት፣ ድንገት አቶ ጂያን አገኘኝና ይህን ስራ ሰጠኝ፣ ምንም አላረኩም እኮ ስትላ ነበር። አሁኑ ትደውይለታለሽ፣ ይህን ስራ ታቋርጫለሽ፣ ይህን ስራ እንድትጀምር አልፈልግም ስትላ ነበር። ለምን ስትላ ነበር። ኢብሮ ጭንቅላትሽ አይሰራም እንዴ? ጭንቅላትሽን አንድ ጊዜ እንኳን ተጠቀሚበት። ትናንትና ያስፈራራሹ ሰውዬ፣ ያጠመርሹ ሰውዬ ለምንድነው ዛሬ መጥቶ ለአንቺ ስራ የሚሰጠሽ? በእርግጠኝነት ሌላ እቅድ አለው፣ ሌላ ዓላማ አለልሽ፣ ሊበቀልሽ እያሰበ ነው። ኢብሮ ጭንቅላትሽን ተጠቀሚ እባክሽ፣ አንድ ጊዜ እንኳን እባክሽ፣ አንድ ጊዜ ስሚኝ፣ ከዚህ ነገር መራቅ አለበሽ ስትላ ነበረ። አንቺ ግን እነሱ ቪላ ቤት ውስጥ ነው የምትኖሪው፣ ታዲያ እኔ እንደዚህ ነገር አይገባኝም እንዴ? አንቺ ብቻ ስትላ ነበረ። እኔ እዚህ ቤት ያለሁት በራሴ መስሎች ነው እንዴ? ኢብሩ ጭንቅላትሽን ተጠቀሚ፣ እኔ ለካደር ብዬ እኮ ነው ያለሁት፣ ምን ነካሽ? እኔ እዚህ ያለሁት እዳይን ለመክፈል ነው፣ የተቀበልኩትን ገንዘብ አታውቂም እንዲ ያለቻት አረለ። ከዚህ በኋላ ላሳፍርሽም፣ እሺ ከዚህ በኋላ በራሴ እንቀሳቀሳለሁ፣ ከዚህ በኋላ ገንዘብም አልጠይቅሽም፣ በራሴ እሰራለሁ ስትላ ነበር። ድንገት ረፊቃ መጣች፣ ሰምታት ነበረ። ይህን ሀሳብ እህትሽ አልወደደችውም አረለ፣ ካልወደደችው በእርግጠኝነት የሆነ ችግር አለ እያለቻን ነበረ። በአንድ በኩል ሰራት ለወንድሙ ልጅ ጂያን ቅድም የተፈጠረውን ነገር ነገረው። ፎቶን በተመለከተ ፊቱን አላየውም፣ ሰውየውን ሞተረኛውን አለው። ሰራት አረን ያላየሁትም ሀልሜት ነገር አድርጎ ነበር እንዴ ላዩ ይችላለሁ ሲለው ነበረ። በጣም እያስጠላው ነበር ሰራት። የከደር አባት በጣም መጥፎ ሰው መሆን አለበት እንደዚህ የሚያስጨንቀኝ እያለው ነበረ። ጠዋት ላይ ዘይነብ ቁርስ አዘጋጅታ እነ ሀያል እየመጡ ናቸው። ከዚህ ቀደም ባራክ እናታቸው ያላስተማረቻቸው ነገር ስታስተምራቸው ነበረ። ቁርስ ከመስጠቷ በፊት እንደምን አደርሽ ትላትለች ሀያል። ከዛ እንደምን አደርሽ ስትላት የምጠጣውን ነገር ሰጣታለች። ለኢኪምም እንደዛው። ድንገት ሰራ መጣ። ቡና የት አለ ሲል ቡናውን ልሰጠው ነበር። እጇን ዘረጋችና ሊቀበላ ሲል እንደምን አደርክ አቶ ሰራ ስትለው ነበረ። ዝም ብሎ አያት። ምን ሆነሻል ብሎ እየጠየቃን ነበረ። ከዛ ኢኪም ሁላችንም እንደምን አደርሽ እያስባለችን ነበረ።
አለችው። እሺ እንደምን አደርሽ ሲላት ቶሎ ቡናውን እየሰጠችው ነበረ። ከዛም በኋላ ወደ ውጭ ተያይዘው ወጡ። ትናንትና ከእናቴ ጋር አውርቼ ነበረ ማለቴ ወንድምህ ለኢብሩ የሆነ ስራ ሆቴል ውስጥ ሰጥቷታል ብላ ነገረችው። እና እሷ ተቀበለችው አይደለ አውቄያለሁ እያላን ነበረ። ይሄ ነገር ቢቆም ደስ ይለኛል ምክንያቱም ልትነግረን እንችላለን አለችው። እንግዲህ ያው እህትሽ ስለ ቤተሰባችን ሚስጥር አውቃለች። እኔ ሴዴፍን ስራ ቀጠራታለሁ። ለምን እንደቀጠሯት ታውቂያለሽ? ስለ ቤተሰባችን ሚስጥር ስለምታውቅ። እሱም ደግሞ በአንድ በኩል ኢብሩ እህትሽን መቅጠር ነበረበት ሚስጥር ስለምታውቅ እንደዛ ነው እያላን ነበረ። እና ታዲያ ስራውን መልቀቅ አትችልም ብላ ነገረችው። እሷ ስራውን የመስራት ፍላጎት አላት፣ እኔ ምን ማድረግ እችላለሁ እያላት በቀጥታ በጠዋት ወደ ቢሮ እየመጣ ሴዴፍን እያገኛን ነበረ። በአንድ በኩል ኢብሩን ብትሆን ስራ ጀምራለች። ሴዴፍ ገና ለገና ሰራትን ቀረብኩ በሚል የባራክን ነገር የመተካት ፍላጎት እያደረባን ነበረ። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። ውድ ተመልካቾች በቅጠል ቲቪ ዩቲዩብ ቻናል በሌላኛው ደግሞ ዩቲዩብ ቻናላችን ዘውድ እንዲሁም ስውር እጅ የሚሰኙ አዳዲስ የቱርክ ድራማዎችን ወደ እናንተ አደርሳለሁ። አቀራረቤ የተመቻችሁ የወደዳችሁት ክብራን ተመልካቾች እዛም እየገባችሁ ሄዳችሁ እንድትመለከቱ በትህትና ጠይቃለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።